ሚስተር እንግዲህ የነኚህን ወጣቶች ምክንያት መሰወር ምክንያት በማድረግ መግለጫ አውጥታቸዋል። በመጀመሪያ እንግዲህ እንደ ሚዲያ ላይ እንዳለ ሰው ብቻ ሳይሆን በግልም ወጣት ሆኖ እንደ አንድ ሀገር ዜጋ የሚሰማና የሚቆጭ ነው። ብዙዎችን ጉዳይ ችላ ብሎት በተውበት ሰዓት ላይ በጣም ጥቂት መገናኛ ብዙሃንና በጣም ጥቂት ግለሰቦች ከፓርቲ ደረጃ ደግሞ ምናልባት እስካሁን ድረስ እንግዲህ ካላየው ይቅርታ ጠይቃለሁ ያዩት ግን የእናንተን ብቻ ነውና ትኩረት ሰጣችሁ ለዚህ ነገር መግለጫ በማውጣታችሁ ላመሰግን ወዳለሁ። እንደዚህ ያለ ነገር እንግዲህ ንጋት የሚባል ፓርቲን ለመመስረት እንቅስቃሴ በነበረበት ወቅት ላይ የታፈኑ ወጣቶች ናቸው። ብልጽግና ደግሞ ጠቅላይ ሚኒስትሩ ባለፈው እንከን የሌለበት ምርጫ እናካሄዳለን ያሉ ይፎክራሉ። ምርጫ አይደለም ፓርቲ ለማቋቋም ጥረት ያደረጉ ወጣቶች ምን ውስጥ ይግቡ የት ይግቡ ወይም የት ይደበቁ ባልታወቀበት ሁኔታ በህይወት መኖራቸውን እንኳን እርግጠኛ መሆን በማይቻልበት ሁኔታ ከተሰወሩ 1 አመት ሆኗልና ኢህአፓ ይህንን ጉዳይ ከአጠቃላይ ሀገራዊ ሁኔታ አንፃር እንዴት ይመለከተዋል? አመሰግናለሁ ጴጥሮስ። እንግዲህ እንደምታውቀው ባለፉት 7 ወደ 8 የተጠጉ አመታት መሰረታዊ የሆኑ የሰብአዊ መብቶች እንኳን እንዲከበሩ መጠየቅ በጣም እኛም በመግለጫችን እንደገለጽነው ቅንጦት የሆነበት ሁኔታ ነው ያለውና ምናልባትም የነዚህን ልጆች መሰወር ጋር ተያይዞ ጥያቄውን ስናነሳ ለብዙ በተለይ የገዢው ፓርቲ አመራሮችና አባላት የማይዋጥ እንደሆነ እንረዳለን። አሁን በዋናነት ማየት ያለብን ነገር የነዚህ ልጆች የተሰወሩበት መንገድ የጠፉበት መንገድ የዲሞክራሲያዊ መብቶች ጥሰት ብቻ ሳይሆን አጠቃላይ የሰውን ክብር የሚነካ የዜግነትንና የሰውነትን ክብር ዝቅ የሚያደርግ እንደሆነ ነውና እንደ ኢህአፓ በጣም የሚያሳስበን የሚያሳዝነን ነገር ነው። ምናልባት መግለጫ ለማውጣት በጣም ዘግይተን ሊሆን ይችላል። ነገር ግን በየጊዜው ይህንን ጉዳይ እኛም የሚያሳስበን ነገር ነው። እንዲሁም ደግሞ ከባልደረቦቻቸው ጋር በቅርበት የምናወራበት ጉዳይ ነው ከአንዳንዶቹ ጋር እና ለኛ ዝም ብሎ በቀላሉ የሚታይ አይደለም። እንዳልኩ ከምርጫም ጋር በተገናኘ ብቻ ሳይሆን ከአጠቃላይ የዲሞክራሲ ምህዳር ጋር የተገናኘም ብቻ ሳይሆን እንደ ሰው ኢትዮጵያ አሁን ላይ ያለው መንግስት የሰብአዊ መብቶችን በምን ያህል መልኩ እንደሚጥስና ለማስተካከልም ደግሞ ፍላጎት እንደሌለው የእርምት እርምጃ ለመውሰድ ፍላጎት እንደሌለው የሚያሳይ ነገር ነውና በጣም ያሳዝናል። መልካም ሚስተር ምናልባት እንግዲህ አንቺም ወደ ፖለቲካው ዓለም ከመግባትሽ በፊት በጋዜጠኝነት አገልግለሻልና እንደው በጋዜጠኝነት ስራሽም ውስጥ አሁን ደግሞ በፖለቲካ ፓርቲ ተሳትፎ ውስጥ እንደዚህ ያለ ነገር ገጥሞሽ ያውቃል ወይም ደግሞ እንደው መንግስት ጥፋት ውስጥ ተገኝቷል ካለ ያስራል የውሸትም ክስ ቢሆን ፈጥሮ ያንገላታቸው ለረጅም ጊዜ በእስር ቤት ያቆያል። አሁን ግን ያለው ነገር ቀጥታ ልክ እንደ ማፊያ ነው። በማን እጅ እንኳን እንደሆኑ መንግስትን ያላወኩም አላስኳቸውም በኔ እጅ የሉም እንኳን ቢል እንደው ናቸው ለማለት ለመከራከር ማስረጃ ማውጣት እስከማይቻል ድረስ ፍጹም የወንብድና ስራ በሚመስል መልኩ ነው ከየቤታቸው ታፍነው የተወሰዱት። በእንደዚህ ያለ ነገር እንደው ገጥሞስ ያውቃል ወይ? ይሄስ ሁኔታ ደግሞ በእናንተ አሁን በቀጣይ የምታደርጉት የፖለቲካ እንቅስቃሴ ላይ ተጽዕኖ አይፈጥርም ወይ? እንዲሁም ወጣቱ ደግሞ በእንደዚህ ያሉ ዜናዎች ሲሰሙ ሰዎች የት እንደገቡ አልታወቀም እየተባለ አመት ሞላቸው ሲባል ሲሰማ በወጣቱ የፖለቲካ ተሳትፎ ላይ እንዲሁም ዜጎች ነገ ማየት የሚፈልጉትን ነገር በነጻነት ወተን የመምረጥ መብቱ ይኖረናል አቅሙ ስድሉስ ይፈጠራል ብለው እንዲያስቡ ያስችላል ወይ? ይሄ ነገር እንዴት ነው የምትመለከቱው? እንደ ፖለቲከኛም ብቻ ሳይሆን እንደ ጋዜጠኛም እንደ ዜጋም ይሄንን ነገር እንዴት ታይዋለሽ? በመጀመሪያ እኛም ለማጣራት እንደሞከርነው ጴጥሮስ በመንግስት የጸጥታ ኃይሎች ነው ከየቤታቸው ተወስደዋል የሚባለው ከቅርብ ሰዎቻቸውን ባገኘነው መረጃ መሰረት። ስለዚህ መንግስት ላያውቅ አይችልም ይሄንን ጉዳይ። በጸጥታ ኃይል እንኳን ባይሆን የተወሰዱት እሱን ወደ ጎን አድርገ ነው መንግስት የማወቅ ኃላፊነት አለበት። መንግስት የማወቅ ስራው ነው የዜጎችን ሰላምና ደህንነት ማስጠበቅ በዋነኝነት ተግባሩ ስለሆነ ስለዚህ መንግስት አያውቅም የሚለው አመክንዮ በራሱ ልክ አይሆንም። ላያውቅ አይችልም፣ የማወቅ ግዴታ አለበት። እንደገና ደግሞ የተወሰዱት ቅድም እንዳልኩት በመንግስት የጸጥታ ኃይሎችም በመሆኑ ላያውቅ የሚችልበት ሁኔታ 0% ነው ማለት ነው። ስለዚህ ይሄ የሚያሳየው እንደዚህ አይነት የሰብአዊና የዲሞክራሲያዊ መብት ጥሰቶች እየተፈጸሙ ያሉት በራሱ በመንግስት መዋቅሮች ጭምር መሆኑን ያሳያል። ዝምታውም አለመደንገጥም
በእንደዚህ አይነት ጉዳይ ምክንያቱም በጣም የሚያስደነግጥ ነው። ወጣቶች ናቸው፣ በሰላማዊ መንገድ እየተንቀሳቀሱ ያሉ ሰዎች ናቸውና እነዚህ ሰዎች ከቤታቸው ተለቅሞ ተወስደው ጠፍተዋል የሚባለው ነገር አለማስደንገጡ በራሱ ስራው በማን እየተሰራ እንደሆነና ያ ተግባር በማን እንደተፈጸመ የሚያሳይ ነገር ነው። ስለዚህ ላያውቅ አይችልም፣ ያለማወቅም መብት የለውም ፎር ዛት ማተር መንግስት በራሱ እንደኛ እንደ ኢሃፓ በተደጋጋሚ የምንለው ነገር ነው። አሁን ለረጅም ጊዜም ስንናገር እንደነበረው ሀገር ጦርነት ላይ ናት። ከዛ ባለፈ ደግሞ ብዙ የፖለቲካ እስረኞች አሉ። እንደነዚህ ወጣቶች ደግሞ በሰላማዊ መንገድ የፖለቲካ እንቅስቃሴ የሚያደርጉ የተጠረጠሩበት ነገር ምንም በግልጽ ያልተነገራቸው ደህንነታቸው በህይወት መኖራቸው ጭምር የማይታወቅ ወጣቶች ባሉበት ሁኔታ እንኳን ነፃና ዲሞክራሲያዊ ምርጫ ትንሿንም የምርጫ ፎርማሊቲ ማሟልቶ ምርጫ ለማድረግ ያለው ነገር በጣም የሚያስቸግር ነው። እንደ ኢሃፓ በተደጋጋሚ እንደገለጽ ነው በአስቻይ ሁኔታዎች ነው የምርጫ ውስጥ ያለንን ተሳትፎ በየሂደቱ የምንገመግመውና እነዚህ ነገሮች ለኛ እንደ ቼክ ሊስት ናቸው። ማለት የሚፈጸሙ የሰብአዊ መብት ጥሰቶች አሉ፣ የዲሞክራሲያዊ መብት ጥሰቶች አሉ። እነዛ ተሽሯል ወይም ደግሞ ተስተካክሏል ወይ? የፖለቲካ እስረኞች ተፈተዋል? ዜጎች በማንነታቸው ምክንያት እየተሳደዱ እየተገደሉ እየታሰሩ አይደለም ወይ? ጋዜጠኞች አልተሰደዱም፣ አልተገደሉም፣ አልታሰሩም ወይ የሚለው እንዲሁ ደግሞ በሀገሪቱ ያለው ጦርነት የምናውቀው ነው በተለያዩ የሀገሪቱ ክፍልና ለኛ ይሄ በየሂደቱ የምርጫ ላይ ያለንን ተሳትፎ የምንገመግምበት ሂደታችን ነው። ከዛ ግን ከመገምገሚያ ነጥቦች ባለፈ የምርም ሰውን እየነካ ያለ ችግር ነው። የምርም ሰዎች እየተሰቃዩበት ያለ ችግር ነውና ማንም ቤት እኛ ነገ እኔ እንደማልሆን እርግጠኛ አይደለሁም። ነገ የኔ ፓርቲ አባላት አመራሮች እንደማይሆኑ እርግጠኛ አይደለሁም። የነሱ ቤተሰቦች ያሉበት ሁኔታ በጣም የሚያሳዝን ነገር ነው። ሊወራም በቃላት ሊገለጽ አይችልም። ከሁሉም በላይ ደግሞ እነዚህ የታሰሩት እነ ገነት አራጌ የተባሉት ወጣቶች የአዲስ አበባ ወጣቶች ያሉበት ሁኔታ እኔም ልስለው የምችለው አይደለም፣ አንተም ልትስለው የምችለው አይደለም። ምክንያቱም አናቅም ምን ሁኔታ ላይ እንዳለው። አሁን ካለው ስርዓት አሁን ካለው ገዢ ፓርቲ ባህሪ በመነሳት ደግሞ በፍጹም ጥሩ ሁኔታ ላይ ናቸው ብለን ልንገመግም አንችልም እና ለሁላችንም ከባድ ነገር ነው። ይሄ ነገ የኛም ዕጣ ፈንታ ነው። ነገ ሁላችን ዕጣ ፈንታ ነው። ከሁሉም በላይ ደግሞ እንደ ሰው እነዚህ ሰዎች የት ናቸው የሚለው ነገር በጣም ያሳስበናል እና እንደ ፓርቲ እንደ ፖለቲካ ፓርቲ ብቻ ሳይሆን እዛ ውስጥ ያለን ሁላችንም እንደ ሰው የሚያሳስበን ጉዳይ ነው። ስለዚህ ለኛ የምንገመግመው ነገር አለ፣ በየጊዜው በየሂደቱ የምንገመግመው ነገር አለ። ግን እንዳልኩ ከፖለቲካ ምህዳሩ በላይ እንደ ሰው እንደ አንድ ዜጋ ያለንበት ሁኔታ በጣም ያሳስበናል። ከዛም ባለፈ ደግሞ እነዚህ ልጆች ያሉበት ሁኔታ ያሳስባል። ምክንያቱም ቅድም እንዳልኩት በምንም አይነት ሁኔታ በጣም የተመቸ ሁኔታ ላይ አይደለም ያሉት። በህይወት መኖራቸውንም እርግጠኛ ያልሆንበት ሁኔታ ነው ያለው። ለቤተሰቦቻቸው ደግሞ ምን ያህል ከባድ እንደሚሆን፣ ለሚስቶቻቸው፣ ለልጆቻቸው፣ ለወላጆቻቸው ምን ያህል ከባድ እንደሚሆን የምናውቀው ነገር ነውና ይሄ በፖለቲካ አይን ብቻ አይደለም መታየት ያለበት። እንደ ሰው ሁሉም ኢትዮጵያዊ ሁሉም ለመብት ታገላለ፣ ሁሉም የሰብአዊ መብት ጉዳይ ግድ ይለናል፣ ለሰዎች አዝናለሁ የሚል ኢትዮጵያ ሁሉ ሊያስቆጣው የሚገባ ተግባር እንደሆነ ነው የምንወስደው። አመሰግናለሁ ሚስጥር። እንግዲህ እንዳልሽው የእናንተም ሁኔታ እኔ በየቀኑ ምናልባት ድንገት ከእንቅልፋችን ስነሳ መንግስት ጠራርጎ አስሮ ወይም ደግሞ ያሉበት አይታወቅም ጠፉ ሊባል የሚችልበት እድል ሰፊ ነው። ይሄ ደግሞ በየቀኑ ዜጎች ትልቅ የሆነ አንሰርቴኒቲ ውስጥ ወይም ያልተረጋጋ ሁኔታ ውስጥ እንዲቆዩ የሚያደርግ ነው። በፍርሃት ውስጥ መኖር ደግሞ እጅግ በጣም ከባድ ነው። ምናልባት እንደው እግረ መንገድ በዚሁ ከተገናኘን አይቀር በሰሞኑን የፖለቲካ ፓርቲዎች ክርክርም የተለያየ ነገርም በመንግስት መገናኛ ብዙሃን ጥረት እየተደረገ ነውና መሬት ላይ ያለው እውነትና በመንግስት ደግሞ በሚዲያ የሚሰጣቸው የተለያዩ ተስፋዎች የተራራቁ ይመስለኛል በኔ ምልከታ። ምናልባት ሚስጥረ እናንተም ያፓም እንደ ፓርቲ በቅንጅቱም ስለተሳተፋችሁ ምን ይጠብቅ? ክርክሮቹ መቼ ይተላለፋሉ? እቺን መረጃ ስጭንና በዚህ እንሰነባበት። እንግዲህ አጠቃላይ ያለውን ኢሜጅ ለመስጠት ያህል ጴጥሮስ አንተም እንደምታውቀው በተደጋጋሚ በመግለጫዎቻችን የምንለው እንደ ኢሃፓም ሆነ እንደ ቅንጅት አሁን ላይ ምርጫ ለማድረግ አስቻይ ሁኔታዎች አሉ ብለን አናምንም። ኢትዮጵያ ውስጥ ቅድም የጠቀስኳቸውን ነገሮች እኛም በቅድመ ሁኔታነት አስቀምጠናል። እንደ ኢሃፓ የእስረኞች መፈታት፣ የዜጎች በማንነታቸው ምክንያት የተለዩ መታሰር፣ መገደል መቆም አለበት። በአጠቃላይ የጋዜጠኞች የሚዲያ ነፃነትን በተመለከተና
አጠቃላይ ደግሞ አሁን ላይ ያለንበትን አስከፊ የጦርነት ሁኔታ በተመለከተ ፍትሃዊና ትክክለኛ ድርድሮች እንዲደረጉ በመግለጫዎቻችን በተደጋጋሚ እየጠየቅን ነው። ለምርጫውም ሙሉ በሙሉ ሂደት ውስጥ ለመቀጠልና ላለመቀጠል እኛ እንደ ቅድመ ሁኔታ አስቀምጠናቸዋል። እነዚህን ምርጫ ሂደት ውስጥ እስካለን ድረስ ምርጫውን እንታገልበታለን። ለኛ አንድ መታገያና የማታገያ መድረክ ነው ካለን ምርጫውን እኛ እንደ ኢህአፓ እየሄድንበት ያለው ነገር የምናገኛቸው መድረኮች እንጠቀማለን። በእነዛ መድረኮች ላይ ደግሞ ያለውን ትክክለኛ ተጨባጭ የኢትዮጵያ ሁኔታ እናንጸባርቅበታለን። ሀሳብ አለን። በትክክል ትክክለኛ ምርጫ ቢደረግ እንደ ትብብር የማሸነፍ ስታተስ አለን ብለን እናምናለን። በዛው ልክ ነው እየተዘጋጀን ያለ ነው። ነገር ግን መሬት ላይ ያለው እውነታ ደግሞ መካድ አግባብ አይደለም። እንደሚባለው ፍትሃዊ ምርጫ ለማድረግ አስቻይ ሁኔታም የለም፣ ፍቃደኛም አይደለም ይሄ ስርዓት። ምክንያቱም በተደጋጋሚ እያሳየን ነው። የፖለቲካ እስረኞች አሁንም አሉ። እነዚህ የጠፉት የታገቱት ልጆች አንዱ ማሳያ ነው እና ብዙም ነገሮች አሉ። የጦርነቱን ሁኔታ ማንሳት ይቻላል። ስለዚህ እኛ አስቻይ ሁኔታ አለመኖሩንና እንዲኖር እነዚህ ሁኔታዎች እንዲቆሙ የኢትዮጵያውያን የሰውነት ክብራቸው ተጠብቆ የሚኖሩባት ሀገር ለመመስረት በራሳችን እንትን እያለን ነው፣ በደንብ እየታገልንበት እንዳለ ነው። እንግዲህ እንዳልኩ እነዚህን መድረኮች ለዚህ ለመታገያ ሜዳ እየተጠቀምናቸው ነው። የተለያዩ ክርክሮች አሉ። እንግዲህ የክርክሩን ሁኔታ አጠቃላይ ሲተላለፍ ነው የምንመለከተው። ምናልባት ከነገ ጀምሮ ይተላለፋል የሚል ነገር አለን። እስካሁን ድረስ ባለው መረጃ መሰረት እንደ ኢህአፓ ግን የምርጫውን አጠቃላይ መድረኮች በዚህ መንገድ ለመታገል እና አጠቃላይ ደግሞ ኢትዮጵያ ውስጥ ያለው ሁኔታ ለሁሉም ለመግለጽ ነው የምንጠቀምባቸው። አመሰግናለሁ ሚስትር። እንግዲህ እናንተ መልካም ሁሉ እንዲገጥማችሁ እንመኛለን። ደግሞ ባያዛችሁትም ሀገርና ትውልድን የማንቃት ስራ ደግሞ ትውልድ የሆነ ወቅት ላይ የሚያመሰግንበት እናንተም የስራችሁን ውጤት የምታዩበት ቀን እንደሚመጣ ተስፋ አደርጋለሁ። ሚስትር ስላሴ ከኢህአፓ በወቅታዊ ጉዳይ ላይ ባወጣችሁት መግለጫ ላይ ማብራሪያ ለመስጠት ፈቃደኛ ሆነሽ ስለተገኘሽ እጅግ አድርጌ አመሰግናለሁ። ፋሲል ወደ አንተ ነው እንግዲህ የምመጣው። ሚስትርን በዚሁ አሰናብታለሁ። መልካም ምሽት ይሁንልሽ ሚስትር። እኛም ስለምታደርጉት ሁሉ እናመሰግናለን ጴጥሮስ። መልካም ጊዜ።